እንኳን ወደ መዝሙር ነጥብ በሰላም መጡ ውድ ቤተሰቦቻችን። ሰላም፣ እግዚአብሔር ይመስገን። ዛሬ እንደ ወትሮ ሁሉ ሕይወታችንን የሚያነቃቃ፣ ልባችንን የሚያሞቅ፣ መንፈሳችንንም ወደ እግዚአብሔር የሚያቀርብ አንድ ኃይለኛ መዝሙር ይዘንላችሁ ቀርበናል። የዛሬው መዝሙር ዘማሪት ምርትነሽ ጥላሁን የምታቀርበው እረኛዬ ነህ የሚለው ነው። ይህች መዝሙር ስለ እግዚአብሔር እረኝነት፣ ስለ ጥበቃው፣ ስለ መሪነቱ እና በሕይወታችን ውስጥ ስላለው ታማኝነት በሚገርም ሁኔታ ትዘምራለች። እኔም ዛሬ ከዚህች መዝሙር ውስጥ ያሉትን ጥልቅ መጽሐፍ ቅዱሳዊ እውነቶች ቆፍሬ ላወጣላችሁ እሞክራለሁ። እስከ መጨረሻው ሆነው ያዳምጡ፣ ልባችሁን ክፈቱ፣ እና እግዚአብሔር በዚህ ቃል ይናገራችኋል። ዘማሪቷ ስትጀምር እረኛዬ ነህ፣ የነፍሴ ቤዛዋ፣ የቆሰልክልኝ አንተ የሞትክላት ባለውለታዋ ትላለች። ይህች የመጀመሪያ ሐረግ ብቻ እንኳ የእግዚአብሔርን ከእኛ ጋር ያለውን ግንኙነት በሚገባ ገልጸዋለች። እረኛዬ ማለት ምን ማለት ነው? እረኛ ማለት የሚጠብቅ፣ የሚመራ፣ የሚመግብ፣ የሚያሳድግ፣ ለበጎቹም ሲል ሕይወቱን አሳልፎ የሚሰጥ ነው። እግዚአብሔር ራሱን እረኛችን አድርጎ ይገልጻል። በመዝሙረ ዳዊት 23 ላይ ዳዊት እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም ብሏል። ይህ ምንኛ ድንቅ መግለጫ ነው! እረኛዬ ማለት የሚያሳጣኝ የለም ማለት ነው። እርሱ ከእኛ ጋር ከሆነ ማንም ሊቃወመን አይችልም። የነፍሴ ቤዛዋ ስትል ደግሞ ሌላ ጥልቅ ነገር ትናገራለች። ቤዛ ማለት ምንድን ነው? በብሉይ ኪዳን አንድ ሰው ዕዳ ውስጥ ገብቶ ራሱን ለባርነት ቢሸጥ ዘመዱ መጥቶ ዕዳውን ከፍሎ ነፃ ማውጣት ይችል ነበር። ይህ ዘመድ ቤዛ ይባላል። ኢየሱስ ክርስቶስ ነፍሳችንን ከኃጢአትና ከሞት ለመዋጀት በራሱ ሕይወት ከፍሏል። በአንደኛ ጢሞቴዎስ 2:6 ራሱን ለሁሉ ቤዛ አድርጎ የሰጠ ተብሏል። እርሱ ቤዛችን ነው። ያለ እርሱ ለዘላለም ጠፍተን ነበር። ነገር ግን እርሱ በሕይወቱ ዋጃን። የቆሰልክልኝ አንተ የሞትክላት ባለውለታዋ ስትል የምትናገረው የክርስቶስን መከራና ሞት ነው። በኢሳይያስ 53:5 እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ተቀጠቀጠ ተብሏል። ኢየሱስ የተቀበለው ቁስል የእኛ ነበር። እኛ ልንቀበለው የሚገባንን ቅጣት እርሱ ተቀበለ። የተሰቀለውን ለእኛ ሲል ነው። ስለዚህ እኛ የዘላለም ባለውለታዎቹ ነን። ቀጥላ ልሰማራ ልውጣ እንጂ ተማምኜ፣ አንተ ካለህ ታዳጊና አዳኜ ትላለች። እዚህ ላይ የምትናገረው ነገር እጅግ አስፈላጊ ነው። እኛ ብንሰማራም ብንወጣም ራሳችንን በራሳችን ማዳን አንችልም። በኤፌሶን 2:8-9 በጸጋ ነው የዳናችሁት በእምነት ነው እንጂ ይህም ከእናንተ የተነሳ አይደለም፣ የእግዚአብሔር ስጦታ ነው፣ ማንም እንዳይመካ ከሥራ አይደለም ተብሏል። መዳን የምንችለው በእርሱ ላይ ስንታመን ብቻ ነው። የዓለም ሰልፏ ብዙ ነው በፍራቻ የኔ ሞገስ አጀቢ አንተ ብቻ ስትል በዓለም ላይ ያለውን ተግዳሮትና መፍትሄውንም ትናገራለች። በእርግጥም የዓለም ሰልፍ ብዙ ነው። ሰይጣን፣ ኃጢአት፣ ሞት፣ መከራ፣ በሽታ፣ ድህነት፣ ሁሉም በእኛ ላይ ተሰልፈዋል። ነገር ግን ሞገሳችን ኢየሱስ ነው። ሐዋርያው ጳውሎስ በገላትያ 6:14 ነገር ግን በእርሱ ከመመካት በቀር በጌታችን በኢየሱስ ክርስቶስ መስቀል ለእኔ ዓለም የተሰቀለበት እኔም ለዓለም የተሰቀልሁበት እንጂ ሌላ ትምክህት ከእኔ ይራቅ ብሏል። በቁጣ ቀን ቤቴ በእሳት ሲታጠር አንተ ባትኖር እኔም የለሁም ነበር ስትል የምትናገረው በጣም የሚያስደንቅ ሁኔታ ነው። ሕይወት ውስጥ አንዳንድ ጊዜ ሁሉም ነገር የሚቃጠልበት፣ የሚፈርስበት፣ የሚወድቅበት ጊዜ አለ። የኢዮብን ታሪክ አስቡት። በአንድ ቀን ውስጥ
ልጆቹን፣ ንብረቱን፣ ጤናውን ሁሉ አጣ። ቤቱ በእሳት ተቃጠለ ማለት ነው። ነገር ግን በዚያ ሁሉ ውስጥ እግዚአብሔር ከእርሱ ጋር ነበር። ኢዮብ፣ እርሱ ቢገድለኝም እንኳ በእርሱ ተስፋ አደርጋለሁ አለ። ኢዮብ 13 ከሩብ። እግዚአብሔር ከእኛ ጋር ከሆነ በእሳት ውስጥም ብንሆን አንቃጠልም። በዳንኤል 3 ጓደኞች ላይ እንደሆነው በእሳት ውስጥ ከእነርሱ ጋር አራተኛው ሰው ነበር። ዳንኤል 3 ከ25 የማያልፈው አለፈ በሕይወቴ ጋርደህልኝ ከለልክልኝ አባቴ ስትል የምትናገረው እግዚአብሔር የማይቻለውን እንዳደረገላት ነው። በሰው ዘንድ የማይቻለውን እግዚአብሔር ያደርጋል። ኢየሱስ በማርቆስ 10 ከ27 በሰው ዘንድ የማይቻል በእግዚአብሔር ዘንድ ግን እንዲህ አይደለም፣ በእግዚአብሔር ዘንድ ሁሉ ይቻላልና ብሏል። ጋርደህልኝ ማለት መጋረድ፣ መሸፈን፣ መጠበቅ ማለት ነው። በመዝሙረ ዳዊት 91:4 በላባው ይጋርድሃል ከክንፉም በታች ትጠጋለህ ተብሏል። እንዳልደክም እንዳልሞት በመንፈሴ ከቶ አትስጠኝ አሳልፈህ ለራሴ ስትል የምትለምነው እጅግ አስፈላጊ ነገር ነው። አንዳንድ ጊዜ እግዚአብሔር እኛን አሳልፎ ለራሳችን እንዲሰጠን እንለምነዋለን። ነገር ግን ያ በጣም አደገኛ ጸሎት ነው። ራሳችንን በራሳችን ስንተው ወዲያውኑ እንወድቃለን። ጴጥሮስ ራሱን በራሱ ሲተማመን ሁሉም ቢክዱ እኔ አልክድህም አለ። ነገር ግን ያን ማታ 3 ጊዜ ካደ። ስለዚህ ከጴጥሮስ ጋር ሆነን ጌታ ሆይ ለራሴ አሳልፈህ አትስጠኝ ብለን ልንጸልይ ይገባል። ከፍ ያልክ ነህ ከፍ ያልከው በምስጋና ሁሌም አዲስ ጉልበት የምታጸና ስትል የምትናገረው የምስጋናን ኃይል ነው። እግዚአብሔር በምስጋና ከፍ ከፍ ይላል። ይህ ማለት እርሱ አነስተኛ ስለሆነ ሳይሆን እኛ እርሱን ባለበት ቦታ ስናስቀምጠው በሕይወታችን ከፍ ይላል። ምስጋና ደግሞ አዲስ ጉልበት ይሰጣል። በኢሳይያስ 40:31 እግዚአብሔርን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉም አይደክሙም፣ ይሄዳሉም አይታክቱም ተብሏል። ጎደለልኝ የመከራው ሙላቱ በአንተ ታዞ በጊዜው በሰዓቱ ስትል የምትናገረው የእግዚአብሔርን ቁጥጥር ነው። መከራ ሙላቱን ሳይሞላ አያልፍም። ነገር ግን ያ ሙላት እንኳ በእግዚአብሔር ቁጥጥር ስር ነው። በኢዮብ መጽሐፍ ላይ ሰይጣን ኢዮብን ሊፈትነው ሲፈልግ እግዚአብሔር ገደብ አስቀምጦለታል። መጀመሪያ በእርሱ ላይ እጅህን አትዘርጋ ተባለ። ኢዮብ 1:12 በኋላም ነፍሱን ግን ጠብቅ ተባለ። ኢዮብ 2:6 እግዚአብሔር መከራውን የሚፈቅደው በራሱ ጊዜና ሰዓት ነው። ከዚያ በላይ አያልፍም። የሳኦል ጦር አለፈ በራሴ ላይ እንደዛበት ከሞት ጋር ሳልገናኝ ስትል በማጠቃለል ትዘምራለች። ሳኦል ዳዊትን ለመግደል ሲፈልግ እግዚአብሔር ግን ጠበቀው። በመዝሙረ ዳዊት 18 ላይ ዳዊት እግዚአብሔር ሆይ ኃይሌ ሆይ እወድሃለሁ፣ እግዚአብሔር አምባዬ ምሽጌ አዳኜም ነው ብሏል። የሳኦል ጦር ማለፍ ማለት ማንም ጠላት የእግዚአብሔርን ልጆች ሊያጠፋ አይችልም ማለት ነው። ውድ ቤተሰቦች፣ ዛሬ ከዚህች መዝሙር የተማርነው ትምህርት ይኸው ነው። ኢየሱስ እረኛችን ነው። እርሱ ይጠብቀናል፣ ይመራናል፣ ይመግበናል፣ ለእኛም ሲል ሕይወቱን አሳልፎ ሰጥቷል። የዓለም ሰልፍ ቢበዛም እርሱ ሞገሳችን ነው። በችግር ጊዜም ይጋርደናል፣ ይጠብቀናል። ስለዚህ ራሳችንን አሳልፈን ለእርሱ እንስጥ። እርሱ የነፍሳችን እረኛና ቤዛ ነውና።